ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ሙሉ ዶክመንት ከዜሮ ጀምረን አብረን እናዘጋጃለን። እንደዚሁም ደግሞ ዶክመንት ስታዘጋጁ የግዴታ መካተት ያለባቸውን 9 ነገሮች እንመለከታለን ማለት ነው። መጨረሻ ላይ ደግሞ አንድ ቲፕ ወይም 10ኛ ቲፕ ጨምርላችኋለሁ። ቪዲዮውን ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የተወሰኑ ሀሳቦችን ፓወርፖይንት ላይ እንመለከትና በተግባር ደግሞ ማይክሮሶፍት ወርድ ላይ እያሳየኋችሁ እንሄዳለን ማለት ነው። ስለዚህ ፕሮፌሽናል የሆነ ሙሉ ዶክመንት ነው አብረን ከዜሮ ጀምረን የምናዘጋጀው ማለት ነው። ስለዚህ ዶክመንት ስናዘጋጅ የመጀመሪያው ከቴምፕሌት ብትነሱ በጣም የተሻለ ይሆናል ማለት ነው። መጀመሪያውን የተዘጋጀ ቴምፕሌት ካለ እሱን ብትጠቀሙ አንደኛ ጊዜያችሁ ይቆጠባል፣ ሁለተኛ ደግሞ ፕሮፌሽናል የሆኑ ዶክመንቶችንም ማዘጋጀት ትችላላችሁ ማለት ነው። ስለዚህ ማይክሮሶፍት ወርድ ላይ አሁን ፕሪዲዛይን እንዲሆኑ ወይም ቅድሚያ ሆኖ የተዘጋጁ ዶክመንቶች ወይም ቴምፕሌቶች አሉ። እነሱን መጠቀም እንችላለን ማለት ነው። ለመክፈትም ቀላል ነው። ፋይል ጋር ትሄዳላችሁ፣ ከዛ ኒው፣ ከዛ ቴምፕሌት ትሉና የምትፈልጉትን መጠቀም ትችላላችሁ ማለት ነው። እንዳልኳችሁ በጣም ብዙ ሰዓት ነው የሚቆጥብላችሁ። እንደዚሁም ደግሞ ፎርማቲንጉ የተስተካከለ ቴምፕሌት ነው የምታገኙት ማለት ነው። ስለዚህ እሱን እንዴት እንደምናደርግ ተመልክተን እንምጣ። ማይክሮሶፍት ወርዳችን እንክፈት። የኔ እዚህ ጋር የተቀመጠው እናንተ ከተለያየ ቦታ ልትከፍቱ ትችላላችሁ። ከዛ አሁን ቀጥታ ወደ ባክስቴጅ ነው የሚያመጣችሁ። ምናልባት ግን ብላንክ ዶክመንት ብላችሁ ነክታችሁት ከፍታችሁም ከሆነ ድንገት ወደ ቴምፕሌቱ ለመሄድ ፋይል የሚለው ጋር ነው የምትሄዱት ማለት ነው። ከዛ እዚህ ጋር ኒው የሚል አለላችሁ፣ ኒውን ትነካላችሁ። ከዛ እዚህ ጋር ተመልከቷቸው የተለያዩ ቴምፕሌቶች አሉ። ወርታች ስክሮል እያደረጋችሁ ማውረድ ይቻላል። ይዋቸው እዚህ ጋር ቴምፕሌቶች ለምሳሌ ሪፖርት መጻፍ ከፈለጋችሁ እዚህ ጋር ትመጡና ሪፖርት ብላችሁ ትጽፋላችሁ ማለት ነው። ከዛ ኢንተር ስትሉት ለሪፖርት የሚሆኑ የተለያዩ ቴምፕሌቶች ይመጡላችኋል። ይዋቸው እዚህ ጋር ያሉት ነው። ለምሳሌ ይሄን መጠቀም ከፈለኩኝ እመጣና ላው ላይ ክሊክ አድርጋለሁ። በመቀጠል ክሬት እለዋለሁ ማለት ነው። እዚህ ጋር መጥቼ ከዛ ይሄንን ኤዲት ማድረግ እንችላለን። እንደምታዩት 7 ፔጅ ነው የሰጠን። ወርታች ስክሮል እያደረጋችሁ መመልከት ትችላላችሁ ማለት ነው። ይሁት ኢንትሮዳክሽን ይልና እዚህ ጋር የሚያወራው ነገር አለ። እናንተ የራሳችሁን ኖት ለማስገባት ከፈለጋችሁ ከዛ ለምሳሌ ይህን እንደዚህ ብመርጠውና የሆነ ነገር ታይፕ ባረግ እንደምታዩት የራሴ ጽሑፍ እየገባ ነው። ኢንትሮዳክሽን ላይ ለምሳሌ ይሄን አስገባው ማለት ነው። ከዛ ደግሞ ወረድልና ሜቶዶሎጂ የሚል አለ። እዚህ ጋር የራሳችሁ ሜቶዶሎጂዎች ታስገባላችሁ ማለት ነው። ለምሳሌ ታይፕ አደረግኩኝ፣ ወረድ እያላችሁ ሁሉንም ኤዲት ማድረግ ነው። ፔጅ ደግሞ የሚያንሳችሁ ከሆነ እየጨመራችሁ መሄድ ትችላላችሁ ማለት ነው። አሁንም ሌላ አይነት ከፈለጋችሁ እዚህ ጋር እንመለስና እዚህ ጋር አሉ እንደምታዩዋቸው፣ ወይም ሞር ቴምፕሌት ብላችሁ መግባትም ይቻላል ማለት ነው። ለምሳሌ ሲቪ ከፈለኩኝ ሪዙሜ ብዬ ሰርች ማድረግ እችላለሁ። ኢንተር። ከዛ እዚህ ጋር ካሉት ውስጥ አንዱን መጠቀም ይቻላል። ለምሳሌ ከፈለኩኝ እላው ላይ ክሊክ አደርጋለሁ። ከዛ በኋላ ክሬት ይሄን ኤክስ ልበለውና እዚህ ላይ ከዛ የራሳችሁን መረጃዎች ማስገባት ትችላላችሁ በቀላሉ ማለት ነው። ስለዚህ ከ9ኙ የመጀመሪያው ከቴምፕሌት መጀመር ነው ማለት ነው። ከቴምፕሌት ከጀመራችሁ አንደኛ ቅድሚያውን የተዘጋጁ ቴምፕሌቶችን ማግኘት ይቻላል። ሰዓታችሁን በጣም ይቆጠብላችኋል ማለት ነው። ሁለተኛው ደግሞ ከዜሮ መጀመር ከፈለጋችሁ ዶክመንታችሁን ወይም ደግሞ ሴትአፑን አስተካክላችሁ ብትጀምሩ ወይም የመጀመር ልምድ ቢኖራችሁ ጥሩ ነው ማለት ነው። ስለዚህ መጀመሪያ መርጅኑን ታስተካክላላችሁ። ስታንዳርዱ አሁን መርጅን ላይ 1 ኢንች ብታደርጉት ወይም ዙሪያውን 1 ኢንች ብታደርጉት ስታንዳርዱን የጠበቀ ይሆንላችኋል። እንዴት እንደምታደርጉት አሳያችኋለሁ። ኦሪየንቴሽን ወይም አቀማመጡን ደግሞ በዲፎልት አሁን የምታገኙት ማይክሮሶፍት ወርድን ስከፍቱ ፖርትሬት ወይም በቁመቱ በኩል ሆኖ ነው ማለት ነው። ነገር ግን ላንድስኬፕ የምንጠቀምባቸው አጋጣሚዎች ይኖራሉ ማለት ነው። ላንድስኬፕ የምንጠቀመው ለምንድን ነው? ለምሳሌ ረጃጅም ቻርቶች ሊኖራችሁ ይችላሉ፣ ቴብሎች ሊኖሩ ይችላሉ። ስለዚህ ሰፊ ቦታ የሚጠይቅ ነገር ሲኖራችሁ ላንድስኬፕ ላይ ታደርጉታላችሁ። ሌላው የፔጃችሁንም ሳይዝ መወሰን ጥሩ ነው ማለት ነው። መጀመሪያ ላይ አንደኛ ሌተር ማድረግ ትችላላችሁ፣ ወይም 8.5 በ11 ማለት ነው። ወይም ደግሞ ኤ4 ማድረግ ትችላላችሁ። ሁሉንም አሳያችኋለሁ እንዴት ማድረግ እንደምትችሉ። ሌላው ስታይል ነው። ስታይል ጋር ሄዳችሁ ደግሞ ሄዲንግ 1 ሄዲንግ 2 እያላችሁ የምትሰጡበት መንገድም አለ። እነሱን እናያቸዋለን። አሁን ሶስቱን አይተናቸው እንምጣ መጀመሪያ። ስለዚህ አዲስ ልክፈታውን ብላንክ ዶክመንት የሚለው ጋር ልምጣና መጀመሪያ ላይ አሁን ሴትአፑን ብያችሁ ነበረ። ስለዚህ መርጅን ጋር ለመሄድ መጀመሪያ ከላይ ሌአውት የሚል አለላችሁ። ሌአውትን ትነካላችሁ።
መርጅን ይኸውና ይሄን ትነኩና አሁን ያለበትን ይዩት። ኖርማል ላይ ነው ወይም 1 ኢንች ዙሪያውን ብያችሁ ነበረ። ቶፕ ላይ 1 ኢንች ነው፣ ሌፍት 1 ኢንች፣ ቦተም ቼክ ማድረግ ከፈልጋችሁም ከስተም መርጅን የሚለውን ስትነኩ ይነግራችኋል ማለት ነው ዙሪያውን ምን እንዳደረገ ቶፕ፣ ሌፍት፣ ቦተም፣ ራይት። ስለዚህ በዚህ መንገድ ብታደርጉት እዚህ ጋር ፕሪቪውን ያሳያችኋል። በሁሉም በኩል ገባ ገባ ያለው 1 ኢንች ነው ማለት ነው። ስለዚህኛውን ኖርማል ላይ አድርጋችሁ ብትጀምሩት የተሻለ ይሆናል። አቀማመጡን ደግሞ እዚህ ጋር ትመጡና ኦሪንቴሽን አለላችሁ። አሁን ፖርትሬት ነው በቁመቱ በኩል ነው ያለው። ሰፊ ነገሮችን ማስገባት ሲፈልጉ እንዳልኳችሁ ደግሞ ይህን ትነኩና ላንድስኬፕ ታደርጋላችሁ ማለት ነው። ዳታዎችን በኋላ ስንመዘግብ አሳያችኋለሁ። ሌላው ሳይዝ ነው። የወረቀታችሁን ሳይዝ እዚሁ ወስናችሁ መሄድ ይቻላል። ሌተር 8.5 ኢንች በ11 ያልኳችሁ ቅድም ካስፈለገ ኤ4 ወይም 8.27 በ11.69 ማድረግ ትችላላችሁ ማለት ነው። ከዛ ደግሞ ወደ ስታይሉ ነው የምንሄደው። ስታይሉን ሶስተኛ ላይም ልንመለከተው እንችላለን እዚህ ጋር ራሱን ችሎ ስላለው ማለት ነው። ስለዚህ ሶስተኛው የሚሆነው ሄዲንግ ማጠቃቀምን እንደዚሁም ስትራክቸርን በደንብ ማወቅ ይኖርባችኋል ማለት ነው። ለምሳሌ ሄዲንግ ስናስገባ ዋና ዋና ርዕስ ናቸው ብላችሁ የምታስቧቸውን ነገሮች ሄዲንግ 1 ብላችሁ መሰየም ይኖርባችኋል ማለት ነው። ይሄ ለቴብል ኦፍ ኮንቴንት ለብዙ ነገር ማስገባት አለባችሁ። ዶክመንታችሁ ፕሮፌሽናል የሚሆነው ያን ጊዜ ነው ማለት ነው። ስለዚህ ሜን የሚባሉ ሴክሽኖቻችሁን እንዳለ ሄዲንግ 1 ብላችሁ መስጠት ይኖርባችኋል። ሄዲንግ 2 ደግሞ በዚህ ስር የሚዘረዘር ነገር ካለ ወይም ሰብሴክሽን ማለት ነው። ስለዚህ ሄዲንግ 2 ማለት ትችላላችሁ። ሶስተኛ ላይ ደግሞ ዲቴል የሚጻፉ ነገሮች ካሉ ወይም ሰብ ፖይንቶች ሄዲንግ 3 ብላችሁ ትሰይማላችሁ። ይሄ ለምን ያግዛችኋል እንዳልኳችሁ አንደኛው አውቶማቲክ የሆነ ቴብል ኦፍ ኮንቴንት በኋላ ላይ ጀነሬት ለማድረግ ያግዘናል ማለት ነው። ስለዚህ እነዚህ ነገሮች ደግሞ አይተናቸው እንመለስ። እንጀምር። አሁን እዚህ ጋር ምንም የተጻፈበት ነገር የለም እንደምትመለከቱት። ለምሳሌ ሶሻል ሚዲያ ብዬ ልጻፍ። ሶሻል ሚዲያ። አሁን ሶሻል ሚዲያ ሄዲንግ እንዲሆን ፈልጌያለሁ ዋና ማለት ነው። ስለዚህ እመርጠዋለሁ እንደዚህ። ከዛ ከመረጥነው በኋላ ሆም ጋር እንሄዳለን። በመቀጠል እዚህ ጋር እዩዋቸው። ስታይል ጋር ከመጣችሁ በኋላ አሁን ይሄ ኖርማል ነው። ኖ ስፔሲንግ አለ፣ ሄዲንግ 1 አለ ማለት ነው። እዚህ ጋር ብትመጡ ደግሞ ይህን ብንነካው ሄዲንግ ብቻውን ካለ ሄዲንግ 1 ነው ጽሁፉ እዚህ ጋር አለላችሁ። ሄዲንግ 2 በስሩ የሚዘረዘር ነገር ካለ፣ ሄዲንግ 3 ደግሞ ዝርዝር ነገሮች ካሉት፣ ታይትል ዋና ርዕስ ካላችሁም ታይትል ማድረግ ትችላላችሁ። እኔ ግን አሁን ይህንን ሄዲንግ 1 አድርገው ኢንተር እንበልና የሆነ ጽሁፍ እናስገባ ሶሻል ሚዲያን በተመለከተ ማለት ነው። ለምሳሌ አጠር ያለች ጽሁፍ ላስገባ፣ ራንደም የሆነ ቴክስት ላስገባ እንደዚህ ኢንተር። አሁን ይሄ ሶሻል ሚዲያን የሚገልጽ ነገር ዘረዘርኩኝ ማለት ነው፣ ወይም ደግሞ አብራራሁ። በስሩ ደግሞ ለምሳሌ ከሶሻል ሚዲያ ውስጥ አንደኛው ዩቲዩብ ነው። ዩቲዩብ ደግሞ ሄዲንግ 1 ሳይሆን 2 ነው፣ በሶሻል ሚዲያ ስር ነው ያለው። ስለዚህ እመርጠዋለሁ። ስታይል ጋር መጣና ሄዲንግ 2 ላለው ማለት ነው። ለምሳሌ ሄዲንግ 2 እሱ ስር ደግሞ የተወሰነ ጽሁፍ ልጻፍ። ለምሳሌ አሁን እነዚህ ራንደም የሆኑ ቴክስቶች ነው እያስገባው ያለው 2 በ2 የሆነ ላስገባ ኢንተር። እናንተ እዚህ ጋር ትክክለኛ ጽሁፍ ታስገባላችሁ ማለት ነው። ሌላው ደግሞ ቲክቶክ አለ። ለምሳሌ ቲክቶክ ብዬ ልጻፍና ቲክቶክን የሚገልጽ ጽሁፍ ሳምፕል ጽሁፍ እዚህ ጋር እናስገባ ኢንተር። አሁን ቲክቶክን እመርጠዋለሁ። ከዛ ሄዲንግ 2 አድርገዋለሁ። እንደ ቲፕ ደግሞ እዚህ ጋር ዩቲዩብ የሚለውን ብመርጠው ሄዲንግ 2 ላይ ነው ያለው። እዚህ ጋር ፎርማት ፔንተር አለላችሁ፣ መቀቢያ ነው ወይም ደግሞ ማመሳሰያ ነው። ክሊክ ባደርግና ቲክቶክ የሚለውን ብቀባው አንድ አይነት ፎርማት ከዚህኛው ጋር ይይዛል ማለት ነው። ስለዚህ እዚህ የመጣችሁ ማስገባት ወይም ማመሳሰል ትችላላችሁ። ኢንተር ልበል። አሁንም እዚህ ጋር ደግሞ ለምሳሌ ቴሌግራም ቢኖረን ቴሌግራም ኢንተር። ቴሌግራምን የሚገልጽ ነገር ደግሞ አሁን ራንደም ቴክስት ላስገባ፣ ትንሽ ረዘም ላድርገው ይሄንን ኢንተር። ስለዚህ ቴሌግራምን መርጣለሁ። ሄዲንግ 2 እንደዚህ እያደረጋችሁ ሄዲንጎች ትሰጣላችሁ ማለት ነው። በዚህ መንገድ አሁን አዳዲስ ላስገባ። ለምሳሌ ደግሞ አዲስ ወረቀት ፈልግ ያለው ከኪቦርድ ላይ ኮንትሮል ኢንተር ብነካ ቀጥታ ወደ አዲስ ፔጅ ይወስደኛል ማለት ነው። እዚህኛው ላይ ደግሞ ለምሳሌ ልምጣና ኢንስታግራም ብዬ ልጻፍ። ኢንተር እኩል ይሆናል ራንደም የሆነ ቴክስት ትንሽ በዛ ላድርገው ለበኋላ እንትን እንዲለን ኢንተር። ኢንስታግራም እንደምታዩት በጣም ሰፊውን ፓርት ይዞታል። ስለዚህ ኢንስታግራም ሄዲንግ 2 ነው። ሌላ ደግሞ ሄዲንግ 1 ቢኖረኝ ወይም ዋና ሀሳብ ቢኖረኝ ሶሻል ሚዲያውን ጨረስኩ ለምሳሌ አይገናኝም። ነገር ግን ይሄኛውን ደግሞ ለምሳሌ አድናቆት ቲዩብ የሚል አስገባ ዋና እንዲሆን ፈልጌ ያለው
ከዛ ይሄንን መርጠዋለሁ፣ ሄዲንግ ዋን አድርገዋለሁ ዋና። በዚህ ስር ደግሞ የሆነ ጽሁፍ ላስገባ። አሁንም ራንደም ቴክስት ኮንትሮል ኢንተር አዲስ መስመር ላይ ሌሎችን እየዘረዘርኩ ልሂድ። ለምሳሌ እዚህ ጋር ዶንኪ ቲዩብ ብዬ ልጻፍ፣ እንደዚህ ኢንተር በስሩ ራንደም የሆነ ቴክስት ላስገባ። እስከዚህ ከመጣን በቂያችን ነው ማለት ነው። ዶንኪ ቲዩብ የሚለውን ግን ሄዲንግ ዋን ላድርገው፣ ዋና ሄዲንግ ሆነልን። ስለዚህ ሄዲንጎችን በዚህ መንገድ እንሰጣለን ዶክመንታችን ላይ። እንደ ልምድ ግን ስራችሁን ከስር ከስር ሴቭ የማድረግ ልምድ ቢኖራችሁ ጥሩ ነው። ስለዚህ ኮንትሮል ኤስ መንካት ይቻላል፣ ወይም ፋይል ጋር ትሄዱና ሴቭ አስ ብላችሁ ስራችሁን ሴቭ ታደርጉታላችሁ። ለምሳሌ ዚስ ፒሲ ዶክመንት ስሙ ሶሻል ሚዲያ ባለበት መቀመጥ ይቻላል። ሴቭ ልበለው። በኋላ ስለ ሴቪንግ በደንብ እንመለከታለን። አሁን እንዳይጠፋብን ብቻ ሴቭ እንድናደርገው ስለፈለግኩኝ ነው። ስለዚህ አሁን ሄዲንጎቻችን ሰጥተናል። ለቴብል ኦፍ ኮንቴንት እንዴት እንደምንጠቀመው አሳያችኋለሁ። ቀጣዩ ደግሞ ፎርማት ማድረግ ይኖርብናል ማለት ነው። ምክንያቱም ፎርማት ማድረጋችን ነው ብዙ ጊዜ ፕሮፌሽናል የሚያስመስልልን። ስለዚህ አንደኛ ፎንት ስትጠቀሙ አሁን ስታንዳርድ ፎንቶችን ብትጠቀሙ የተሻለ ነው። አንደኛ ካሊቤሪ ያለላችሁ፣ ኤሪያል ፎንት አለ፣ እንደዚሁም ደግሞ ታይምስ ኒው ሮማን አለላችሁ። ብዙ ጊዜ አሁን ታይምስ ኒው ሮማንን እንጠቀመዋለን ማለት ነው። ፎንት ሳይዛችሁን መጋነን የለበትም። ዋና ቴክስታችሁ ከ11 እስከ 12 ቢሆን በጣም የተሻለ ነው ማለት ነው። ወይም ደግሞ ቦዲ ፓርቱ ማለት ነው። ሄዲንጎቻችሁ ደግሞ የተወሰነ ከፍ ልታደርጓቸው ትችላላችሁ። ከ14 እስከ 16 ባለው ውስጥ መጠቀም ይቻላል ማለት ነው እንደ ስታንዳርድ። ላይን ስፔሲንግ ደግሞ የምንለው ምንድነው? ከአንዱ መስመር ወይም ደግሞ የተጻፈ ይኖራል። ከሱ ቀጥሎ የሚመጣው መስመር በሁለቱ መካከል ያለው ስፔስ ማለት ነው። ስለዚህ 1.15 ወይም 1.5 ብታደርጉት የተሻለ ነው፣ ወይም በሁለቱ መካከል ማለት ነው። ሌላው አላይመንትን መጠበቅ ይኖርበታል። በሌፍት በኩል በተለይ ወይም በግራ በኩል በደንብ የተደረደረ መሆን ይኖርበታል ቴክስታችሁ ማለት ነው። ነገር ግን ለምሳሌ ታይትል ካላችሁ፣ ሄዲንግ ካላችሁ ደግሞ ሴንተር ላይ ማድረግም ይቻላል ማለት ነው። ወደ ሴንተር አካባቢ እንዲገባ ማድረግ ትችላላችሁ። እነዚህን አሁን አይተናቸው እንምጣ። ስለዚህ ፎርማት ማድረግ እንጀምር። ለምሳሌ ሁሉም ታይምስ ኒው ሮማን እንዲሆኑ ከፈለግኩኝ ኮንትሮል ኤ ብትነኩ ሁሉም ይመረጥላችኋል። ሾርትከት ካልፈለጋችሁ ደግሞ ሆም ሰሌክት የሚል አለ። ይህን ቀስቱን ትነኩና ሰሌክት ኦል ብትሉትም እንዳለ ዶክመንታችሁ ላይ ያለ ነገር ይመረጣል። ከዛ እዚህ ጋር ትመጣላችሁ። እዚህ ጋር አሁን ፎንቶች ነው ያሉት። ይሄን ብትነኩት በጣም ብዙ ፎንቶች አሉ ማለት ነው። ለምሳሌ በቅርብ የተጠቀማችሁት እዚህ ጋር ይመጣል። ታይምስ ኒው ሮማን ይኸውና፣ ወይም ሰርች ማድረግ ይቻላል። ካልሆነ ደግሞ እዚህ ጋር እንደዚህ መውረድ ይቻላል ማለት ነው። ለምሳሌ ታይምስ ኒው ሮማን ብላችሁ ጽፉም ይመጣል። ኢንተር ብትሉ ሁሉም ጽሁፋችሁ ታይምስ ኒው ሮማን ይሆናል ማለት ነው። በተጨማሪም ደግሞ ለምሳሌ እዚህ ጋር የምጽፏቸውን ነገሮች እነዚህም ማለት ነው ተመልከቱት። አሁን 12 ላይ ነው ያለው። እዚህ ጋር የምትመጡ 12 ላይ ራሱ በዲፎልቱ ተስተካክሎ ነው የሚቀመጥላችሁ። ካልሆነ ግን እዚህ ጋር እየመጣችሁ መጨመር መቀነስ ይቻላል ማለት ነው። ሄዲንጉን ደግሞ ከ12 በላይ ማድረግ ትችላላችሁ ማለት ነው። አላይመንት ደግሞ ለምሳሌ እንዳለ ልምረጠውና ኮንትሮል ኤ ብዬ ሁሉም ተመረጠ። ከዛ ሆም እና ፓራግራፍ አላይመንት አሁን የጠበቀው ይሁት። በዚህ ጋር አላይመንት ሌፍት ይላል። እንደዚህ ብታደርጉት ሴንተር፣ እንደዚህ ብታደርጉት ደግሞ በራይት በኩል፣ ጀስቲፋይ ብታደርጉት ደግሞ እንደምትመለከቱት ልቅም ብሎ ወርታች እንደዚህ የተደረደረ ይሆናል ማለት ነው። እንደ አማራጭ ግን አላይን ሌፍት ማድረግም ትችላላችሁ። ታይትል ለምሳሌ ደግሞ ማስገባት ብፈልግ እዚህ ጋር ኢንተር ልበልና ታይትል ላስገባ። እዚህ ጋር ለምሳሌ አጠፋዋለሁ፣ እንደ ሳምፕል ነው። ሳምፕል ልበልና ይሄ ታይትል ነው ብለን ብናስብ መጀመሪያ ፎርማቲንጉን ልቀይረው፣ ልምረጠውና ስታይሉ ምንድነው የሚሆነው? ታይትል። ከዛ ይሄ ታይትል ወደ ሴንተር እንዲገባ ፈልጌያለሁ። እዚህ ጋር መርጠዋለሁ። ከዛ ተመልከቱት፣ ይሄኛውን ሴንተር ማለት ነው። ይሄን ብትነኩት ሴንተር ይሆናል። ስለዚህ ታይትል እንደዚህ አይነት ነገሮቻችሁን መሀል ላይ ማስገባት ይቻላል። ይሄው ሳምፕል ዶክመንት ተብሎ ይቀመጥ። ሌላው ቦልድ መደረግ ያለበት ነገር ካለ እዚህ ጋር ቦልድ ማድረግ ትችላላችሁ። ማስመር የምትፈልጉትን ነገር ካለ እዚህ ጋር አሉላችሁ ማለት ነው። ስፔሲንግ ደግሞ ምንድነው? ለምሳሌ ይሄኛው ቪዲዮ ፕሮቫይድስ ይላል፣ ከስር ደግሞ ይሄ አለ። በሁለቱ መካከል ለምሳሌ ልምረጠውና ፎም ጋር ነኝ። ይሄውና ላይን ስፔሲንግ ማለት ይሄ ነው። ይሄን ብትነኩት 1.15 1.5 አለላችሁ ማለት ነው። ለምሳሌ 1.5 ብታረጉት እንደዚህ የተራራቀ ይሆናል። ግልጽ እንዲሆን ግን ሁሉንም ልምረጠው ኮንትሮል ኤ ብዬ። ከዛ በእያንዳንዱ ቴክስት መካከል ያለው ስፔስ እንዲሆን የምፈልገው 1.15 ባረገው የተጠጋጋ ነገር ነው እንደምታዩት። እንደ አዲስ ደግሞ ልምረጠውና 1.5 ባረገው ደግሞ ዘርዘር ያለ
ይሆናል ማለት ነው። ስለዚህ እንደምትሰሩት ስራ ሊወሰድ ይችላል። በሁለቱ መካከል ቢሆን ግን በጣም የተሻለ ነው። ሌላው ፓራግራፍ ስፔሲንግ ነው። ለምሳሌ ይሄኛው አንድ ፓራግራፍ ነው። ቀጥሎ ደግሞ ይሄኛው ፓራግራፍ አለ። ስለዚህ በየፓራግራፉ መካከል ያለውን ማስተካከል ከፈለጋችሁም ኮንትሮል ኤ ትሉና እዚህ ጋር ትመጣላችሁ። ሪሙቭ ስፔስ አፍተር ፓራግራፍ ብትሉት ግጥም ነው የሚለው እንደምታዩት በየፓራግራፉ መካከል ምንም አይነት ስፔስ የለም። አሁን ያዋቸው እዚህ ጋር እንዳለ ጥቅጥቅ ያለ ነው የሚሆነው። ይሄ ግን ተቀባይነት ብዙ አይኖረውም ማለት ነው። ስለዚህ ምን ትላላችሁ? እዚህ ጋር ትመጡና አድ ስፔስ አፍተር ፓራግራፍ ስፔስ ታገኛላችሁ። አሁንም እዚህ ጋር እንምጣና አድ ስፔስ ቢፎር ፓራግራፍ እንደዚህ ብታረጉት የተሻለ ይሆናል ማለት ነው። ስለዚህ አሁን እንደዚህ ዶክመንታችን እየተዘጋጀ ነው። ይህን ካስተካከልን በኋላ ደግሞ ቀጣዩ ስቴፕ የሚሆነው ምንድን ነው? እዚህ ጋር እንምጣና የተለያዩ ቪዥዋል ኤሌመንቶች ሊኖሩት ይገባል ማለት ነው። ለምሳሌ አንደኛ ምን ሊሆን ይችላል? ቴብል። እናንተ የምትሰሩትን ስራ የሚገልጽ ቴብል ማስገባት ይኖርባችኋል፣ አስፈላጊ ከሆነ ወይም ደግሞ በቴብል መቀመጥ ያሉባቸው ዳታዎች ካሏችሁ ማለት ነው። ሌላው ኢሜጅ እንደዚሁም ቻርቶችንም ማስገባት መቻል ይኖርባችኋል። በተጨማሪም ስማርት አርትን ብትጠቀሙ ዶክመንታችሁን የተሻለ ፕሮፌሽናል ያደርግላችኋል። እነዚህን አይተናቸው እንምጣ። ለምሳሌ መለስ ስልበልና እዚህ ጋር ስለ ዩቲዩብ እያወራው ያለበት ቦታ ጋር መሀል አካባቢ ላይ ለምሳሌ እዚህ ጋር የዩቲዩብ ሎጎ ወይም ፎቶ ማስገባት ፈልጌያለሁ። ስፔስ እየነካችሁ እንደዚህ ክፍተት እንዲሰጣችሁ ማድረግ ይቻላል። ከዛ ፎቶ እዚህ ጋር እንዲገባ ከፈለኩ ለምሳሌ እዚህ ላይ ክሊክ አደርጋለሁ። ከቴብል መጀመርም እንችላለን። እዚህ ጋር ለምሳሌ ቴብል ላስገባ፣ ኢንሰርት ቴብል ይኸውና እዚህ ጋር መታችሁ መምረጥ ነው። ለምሳሌ እንደዚህ ብታረጉት ይሁት 2 በ2 ከላይ ይሄ ጽሁፉን መከታተል ይቻላል። 3 በ4 4 በ4 እንደዚህ እያደረግም ማለት ነው። 4 በ6 ኢንተር ብለው እንደዚህ ይገባል። ከዛ እዚህ ጋር የምፈልጋቸውን ነገሮች አስገባለሁ ማለት ነው። ለምሳሌ ሰብስክራይበርስ ኔም ልል እችላለሁ ማለት ነው። ይሄን እንትን ላድርገውና ኔም እዚህ ጋር ስማቸው ይዘረዘራል የእንትኖቹ። ለምሳሌ ጊፍት እየተሰጣቸው ከሆነ ጊፍት ብዛቱ ደግሞ እዚህ ጋር እንደዚህ ምሳሌ ነው። እናንተ እዚህ ጋር ትክክለኛ ዳታዎቻችሁን ነው የምትመዘግቡት። የምጨምረው ነገር ካለ አሁንም ጨምራለሁ። ካልፈለግን ግን ይሄን ዲሌት ማድረግ ይቻላል። እንደዚህ መርጣችሁት ለምሳሌ ላው ላይ ራይት ክሊክ ዲሌት ኮለመን ብትሉት ይጠፋል። ቴብል ላይ ሰፊ ቪዲዮ ስለሰራው ኢንስክሪን ላይ ያስቀምጥላችኋለሁ። ቪዲዮ እንዳይረዝምባችሁ ከዛ መመልከትም ትችላላችሁ ማለት ነው። በዋና ሀሳቡ ግን ምንድነው መረጃችሁን የሚያግዝ ቴብል ማስገባት ይኖርባችኋል ማለት ነው። እንደዚሁም ደግሞ ለቴብላችሁ ሊስት ኦፍ ቴብል ወይም ሊስት ኦፍ ፊገር ለማውጣት እንዲመቻችሁ ካፕሽን እየሰጣችሁ መሄድ ይቻላል። እሱንም ሌላ ቪዲዮ ስለሰራው ኢንስክሪን ላይ ያስቀምጥላችኋለሁ። ከዛ መመልከት ትችላላችሁ ማለት ነው። ይሄን ግን የተወሰነ ሰብሰብ ላድርገው። እንደዚህ ባክስፔስ እየነካችሁ ሰብሰብ ማድረግ ይቻላል። ሌላው ፎቶ ማስገባት ነው እየተባባልን ነበረ። ለምሳሌ ደግሞ አሁንም ዩቲዩብ ጋር አስገባ። ለምሳሌ እዚህ መሃል ላይ ኢንተር አነስ ያለ ፎቶ ነው እዚህ ጋር የፈለኩት። አሁን ጠባብ ቦታ ነው፣ ነገር ግን ቦታ ሊይዝብን ይችላል። በዛውም እንድታዩት ነው። ረጅም ቦታ ከያዘ ማስተካከል እንዴት እንደምችሉ። ትልቅ ቦታ ከያዘባችሁ ኢንሰርት ፒክቸር እዚህ ጋር አለ። የምታወርዱት ከፈለጋችሁ ስቶክ ኢሜጅ ወይም ኦንላይን ኢሜጅ ብሎ መግባት ይቻላል። ወርዶ የተቀመጠ ካለ ዚስ ዲቫይስ ብላችሁ ትገባላችሁ። ወደዚህ ያመጣኝ። ከዛ ያስቀመጣችሁትን ፋይላችሁን መምረጥ ይሆናል ማለት ነው። ለምሳሌ የዩቲዩብ ሎጎ እዚህ ጋር አለ፣ መርጠዋለሁ። ኢንሰርት ላለው ይገባል። በአጋጣሚ አሁን ይሄ ትንሽ ስለሆነ ነው። ትልቅ ላስገባና ግን ላሳያችሁ፣ በዛውም ችግሩ ሲያጋጥማችሁ ማስተካከል እንድትችሉ። ለምሳሌ ፎቶ ልጠቀመው። ተመልከቱ። አሁን እኔ የፈለግኩት እዚህ ጋር ነበረ፣ ነገር ግን ቦታ ስላልበቃው እዚህ ወርዷል። ማንቀሳቀስ ብፈልግም አይንቀሳቀስም። እንዲንቀሳቀስላችሁ እዚህ ጋር ትመጡና ይሄን ትነካላችሁ። ከዛ ኢንፍሮንት ኦፍ ቴክስት ትሉታላችሁ። ወይም ደግሞ እዚህ ጋር መምጣት ይቻላል። ራፕ ቴክስት የሚለው ጋር መታችሁ ኢንፍሮንት ኦፍ ቴክስት ስትሉት እንደምታዩት ከፍ ብሎ ወደ ላይ ተቀምጧል። ነገር ግን እንደ ልባችሁ ማንቀሳቀስ ትችላላችሁ፣ ይታዘዛል ማለት ነው። ከዛ ሳይዙን መጨመር መቀነስ፣ ቦታ ደስ ብሎ እንዳላችሁ ማስቀመጥ ይቻላል። ፎርማት ማድረግ እዚህ ጋር ፒክቸር ፎርማት ጋር መታችሁ የተለያዩ ኤዲሽኖችንም ልሰሩበት ትችላላችሁ። መቁረጥ ከፈለጋችሁም ክሮፕ ማድረጊያ እዚህ ጋር አለ። በተለያየ መንገድ ክሮፕ ማድረግ ይቻላል ማለት ነው። አሁን ግን የዩቲዩብ ፎቶውን ላምጣው። ኢንሰርት ብላችሁ ማምጣት ይቻላል ቅድም እንዳደረኩት፣ ወይም ቀጥታ ፎቶ ጋር መሄድ ትችላላችሁ። ለምሳሌ ይሄ የነበረ ፎቶ ጎትተዋለሁ። ቀጥታ ማይክሮሶፍት ወርድ ጋር እመጣለሁ። እዚህ ጋር ስደርስ ለቀዋለሁ። ገባ። ከዛ ይሄንን ማንቀሳቀስ እንድንችል አሁንም አንድ ይሄን ልፍቀድለትና አሁን ደስ ወዳለኝ ቦታ እንደዚህ ያደረኩኝ ማስተካከል እችላለሁ ማለት ነው። ሌላው ደግሞ ግራፍ ማስገባት ይቻላል። ግራፍ ደግሞ ለምሳሌ ለቴሌግራም
ግራፍ ላስገባለት ምሳሌ ነው። ክሊክ ወይም ደስ ያላችሁ ቦታ ግራፉ እንዲገባ የፈለግነው ቦታ ላይ መንካት። ኢንሰርት እዚህ ጋር ቻርት የሚል አለ። ቻርት ብዙ አይነት ግራፎች አሉ። በዲፎልት አሁን ብዙ ጊዜ ኮለመን ቻርት ነው የሚመጣው። ላይን ቻርት፣ ፓይ ቻርት እናንተ የፈለጋችሁትን መምረጥ ነው። ለምሳሌ ኮለመን ቻርት ከሆነ የፈለኩት ኮለመን ቻርት፣ ስሪዲ ከፈለግኩኝ ስሪዲ እዚህ ጋር አለ። የምትፈልጉትን መምረጥ። ኦኬ ስትሉት ቀጥታ ወደ ማይክሮሶፍት ኤክሴል ራሱ በዲፎልት ይወስዳችኋል። እንደምታዩት ወርድ ላይ ገባ። ነገር ግን ኤዲት የምናደርገው ኤክሴል ላይ ነው ማለት ነው። ትንሽ እዚህ ጋር መተን ሳይዙን ከፍ ማድረግ ይቻላል። ቻርቲን ማይክሮሶፍት ወርድ ይላል እዚህ ጋር እንደምታዩት። እዚህ ጋር ለምሳሌ ቴሌግራም ብዬ ልጻፍበትና ቴሌግራም እዚህ ጋር ዩቲዩብ እዚህ ጋር ኢንስታግራም እዚህ ጋር ቲክቶክ የማትፈልጉት ካለ ዲሌት ማድረግ ይቻላል። አሁን ይሄን ዲሌት ካልፈለጉት ዲሌት አደርገዋለሁ። እዩት ከስራውን ይሄ እየተቀየረ ነው። ካታጎሪ ፎር የሚለው ጋር ደግሞ ልምጣና ይሄንን ቲክቶክ ልበለው። ሌላም ካለኝ እዚህ ጋር ጨምራለሁ ማለት ነው። ለምሳሌ ኢሞ ልበለው። ክሊክ ባደርግ ኢሞ እንደምታዩት እዚህ ጋር ገብቷል። ከዛ ዳታ መዘግብለታለሁ ማለት ነው። እዚህ ጋር ሰብስክራይበር ልበለው ወይም ደግሞ ሌላም ጽሁፍ ሊሆን ይችላል እናንተ ጋር። ለምሳሌ 2000 ላድርገው። እዚህ ጋር 25000 ላድርገው። ምሳሌዎች ናቸው እነዚህ ቁጥሮች። ኢንስታግራም 100 ላድርገው። ቲክቶክ 35000 ላድርገው። ኢሞ 2 ላድርገው። ከዛ ደግሞ እነዚህን አልፈልጋቸውም። ስለዚህ ምን አደርጋለሁ? መርጣቸውና ራይት ክሊክ ከዛ ዲሌት ጠፋ ማለት ነው። አሁን ዳታችን በእነዚህ መካከል ነው። ኢሞ ቁጥሩን በጣም ስላሳነስኩት እንትን አለ። የተወሰነ ጨመር ላድርገው፣ 5000 ላድርገው። ትንሻውን መታየት ጀመረ ማለት ነው። ከዛ ይሄንን ኤክስ ብለነው እንወጣለን። አሁን ወደ ማይክሮሶፍት ወርዳችን ብንመለስ ይኸውና። ነገር ግን መልሳችሁ ኤዲት ልታደርጉት ከፈለጋችሁ ምን ማድረግ ይቻላል? እዚህ ላይ ክሊክ ታደርጉና ኤዲት ዳታ የሚለውን ትነካላችሁ። ኤዲት ዳታ ኢን ኤክሴል ማለት ነው። ወይም ኤዲት ዳታ ብትሉትም ቀጥታ ወደ ኤክሴል ይወስዳችኋል። ቴሌግራም ላይ አሁን 2000 ሳይሆን 20000 ነው ማሻሻል ፈልጌያለሁ። 20000 ኢንተር ብለው የቴሌግራሙ ያድጋል። ስለዚህ እንዲህ እያደረጋችሁ ታስገባላችሁ። ከዛ ይሄንን እዚህ ጋር ቻርት ስታይሎች አሉ። ከነዚህ ውስጥ በተመቻችሁ መንገድ መቀያየር ትችላላችሁ ማለት ነው። ይዋቸው ከለር መቀየርም ከፈለጋችሁ እዚህ ጋር የተለያዩ ከለሮች አሉ። እዚህ ጋር ታይትል መቀየር ብዙ ነገር ማድረግ ይቻላል። ነገር ግን ግራፍ ላይም ራሱን ችሎ ሰፊ ቪዲዮ ስለሰራው እንዳይረዝምባችሁ እዚህ ላይ እናቋርጠዋለን ማለት ነው ግራፍን። ሌላው ደግሞ ስማርት አርት ማስገባት ነው ብያችኋለሁ። ለምሳሌ ወደታችሁ ወረድ ልበልና ይህን ይዘን ልንወርድ እንችላለን። መጨረሻ ላይ እዚህ ጋር ሰመሪ ልበለው ወይም አዲስ ቦታ ጋር ልሄድና ሰመሪ አልኩት። ከዛ እዚህ ጋር ለምሳሌ ዩቲዩብ፣ ቴሌግራም እያልኩ ልጽፍ ፈልጌያለሁ። ሊስት ላደርግ ነው ማለት ነው። ምን ማድረግ እችላለሁ? አሁን እዚህ ጋር ኢንሰርት ጋር መጣና ስማርት አርት የሚል አለ። ይሄን ነካለሁ። ከዛ ተመልከቱት ኦንላይን ያለው ታው ሊስት ብታረጉት ሊስት የሚደረጉ ነገሮች መጻፊያ ይመጣል። ፕሮሰስ ከሆነ ፕሮሰስ፣ ሳይክል ከሆነ ሳይክል። ተመልከቱት ሳይክል እዚህ ያለ። ለምሳሌ ሳይክል አድርገው ወይም ይሄን ልንካው ይሄን ይመስላል እያለኝ ነው። እናንተ ሌሎቹንም መጠቀም ትችላላችሁ። እዚህ ላይም ብዙ ቪዲዮዎችን ከዚህ በፊት ሰርቼላችኋለሁ። ይሄን እየቀያየራችሁ እንደምታዩት መጠቀም ይቻላል። አሁን ሳይክል እንጠቀምኛ። ሳይክል ኦኬ እንበል። ይዋቸው ሳይክሎች መጡ ማለት ነው። ከዛ ቴክስት ለመጻፍ ስትፈልጉ ላው ላይ ሁለት ክሊክ አድርጋችሁ ውስጥ ላይ መጻፍ ይቻላል። ወይም እዚህ ጋር ስትመጡም እንድትጽፉ ፍቃድ ይሰጣችኋል። ለምሳሌ መጀመሪያው ቴክስት እንዲሆን የፈለግኩት ቴሌግራም ሆነ ማለት ነው። ሁለተኛው ቴክስት ክሊክ ስታደርጉ እዚህ ጋር ክሊክ እየሆነ ይመጣል። ፌስቡክ ከሆነ ፌስቡክ። አሁንም እዚህ ጋር መጣለው። እዚህ ጋር ደግሞ ቲክቶክ ከሆነ ቲክቶክ። እዚህ ጋር የምቀጥለው ነገር ካለ እቀጥላለሁ ማለት ነው። ለምሳሌ ዩቲዩብ እንበልበት ዩቲዩብ። ይሄኛውን አምስተኛው ከሌለኝ ዲሌት አደርጋለሁ። ራሱ ሊንክ ሆኖ ይስተካከላል። ስጨርስ ኤክስ ማለት እችላለሁ ማለት ነው። ኤዲት ልናደርገው ከፈለግን ደግሞ ከላይ መተን ሙሉን እንመርጠዋለን። ከዛ ከለር መቀየር ከፈለጋችሁ የተለያዩ ከለሮች አሉ እንደምታዩቸው። ስታይሉን መቀየር ከፈለጋችሁም እዚህ ጋር መታችሁ የተለያዩ ስታይሎች እንደምታዩቸው አሉ፣ የሚያማምሩ ናቸው። ከነዚህም ደስ ያላችሁን መጠቀም ትችላላችሁ። ፎርማቱን ደግሞ ልትቀይሩት ከፈለጋችሁ እዚህ ጋር ትመጡና ከነዚህ እየመረጣችሁ እንደምታዩት መቀየር ይቻላል ማለት ነው። እንደዚህ ያደረጋችሁ ለምሳሌ ይህን ባረገው እንደዚህ ሆነ። ሌላ አይነት ከፈለኩኝ ደግሞ ሞር የሚለው ውስጥ ገባና ወደ እነዚህ ያመጣኛል። ከዛ እዚህ መምረጥ ይቻላል ማለት ነው። ለምሳሌ እኛ እንዲሆን የፈለግነው ሂራርኪ ከሆነ ሂራርኪ፣ ሪሌሽንሺፕ ከሆነ ሪሌሽንሺፕ፣ ወደ ሊስት እንዲሆን ከፈለግን ሊስት ማድረግ። ከዛ እዚህ ጋር መተን ክሊክ ኦኬ ብንለው ሊስት ሆኖ ማለት ነው።
ከዛ እዚህ ጋር የቴሌግራም ፎቶ ማስገባት ይቻላል። የፌስቡክን ፎቶ እዚህ ጋር፣ ቲክቶክ እዚህ ጋር፣ ዩቲዩብ እዚህ ጋር። ለምሳሌ እኔ አንዱን ካሳየኋችሁ እናንተ ሌላውን መስራት ስለምችሉ የዩቲዩብ ፎቶ ላስገባ እዚህ ጋር ክሊክ ሳደርግበት ፎቶ ማምጫው ጋር ይወስደኛል። ፍሮም ኤ ፋይል እናንተ ዳውንሎድ ማድረግ ትችላላችሁ ብያችኋለሁ። ዩቲዩብ ይኸውና ኢንሰርት ላለው ዩቲዩብ ገባ ማለት ነው። እዚህ ጋር እንደምታዩት የሌሎቹን በዚህ መንገድ ማስገባት ትችላላችሁ። ስለዚህ በዚህ መንገድ የተለያዩ ቪዥዋል የሆኑ ነገሮችን ማስገባት ትችላላችሁ። ቴብል አስገባን፣ ኢሜጅ እና ቻርቶችን አስገባን፣ እንደዚሁም ደግሞ ስማርት አርት አስገባን ማለት ነው። ቀጣዩ ደግሞ ሄደር፣ ፉተር እንደዚሁም ፔጅ ነምበር ማስገባት ይኖርባችኋል። ዶክመንታችሁ ፕሮፌሽናል እንዲሆንላችሁ ማለት ነው። ስለዚህ ሄደር ላይ አሁን ምን ልናስገባ እንችላለን? የካምፓኒ ኔም ልታስገቡ ትችላላችሁ። የዶክመንቱን ታይትል ሊሆን ይችላል። ቀን ወይም ዴት ልታስገቡ ትችላላችሁ ማለት ነው። ስለዚህ ሄደር እና ፉተር እናስገባለን። ፉተር ከስር ነው የምናስገባው። ሄደር ደግሞ ከላይ ነው። ፔጅ ነምበር ደግሞ ከስር ነው ብዙ ጊዜ የሚገባው። ስለዚህ አሁን ያልኳችሁ ነገሮች እናስገባ። ሄደር ከላይ ነው ብያችኋለሁ። በብዙ አይነት መንገድ ይገባል። አንደኛ ከላይ ትመጡና ሁለቴ ክሊክ ስታደርጉ አክቲቭ ሆነ እንደምታዩት ሄደር እና ፉተር ማስገቢያው ማለት ነው። ይህን ካልፈለጋችሁት ደግሞ ምን እናደርጋለን? ባዶ ቦታ ክሊክ ላድርግና እዚህ ጋር መተን ኢንሰርት እንላለን። ከዛ ሄደር ከሆነ የፈለግነው ሄደር፣ ከዛ ሄደሩ ባለ ስንት ነው የምትፈልጉት ይላል። አንድ ቴክስት ብቻ ከፈለጋችሁ ለምሳሌ ብላንክ ብትሉት የመጀመሪያው የምታደርጉት ይህንን ይሁት ሄደር መጻፊያው መጣ፣ ወይም ወደ ቅድሟ መጣን ማለት ነው። ነገር ግን አሁንም ልመልሰውና ባዶ ቦታ ክሊክ አድርጌ መጀመሪያ ግን ይህን ላጥፋው። ሄደር ያስገባሁትን ኢንሰርት ልበል። ሄደር ባለ ሶስት ከፈለግን 3 1 2 3 እዚህ ጋር የሆነ ነገር ማስገባት፣ እዚህ ጋር የሆነ ነገር ማስገባት፣ እዚህ ጋር የሆነ ነገር ማስገባት ይቻላል ማለት ነው። አሁንም ግን ሙሉ ላጥፋውና የሚቀላችሁ ሁልጊዜ ኢንሰርት ማለት ላይ ይጠበቅብን ይችላል። ከላይ ብቻ መተን ሁለቴ ክሊክ የምንፈልገውን ነገር ከዛ ማስገባት እንችላለን። ከዛ እዚህ ከመጣችሁ በኋላ ፎርማቱን መቀየር ይቻላል ማለት ነው። ይህን ነክተን 3 ከፈለኩ አሁን 3 ብሎ 3 ቦታ ይከፍልልኛል። እዚህ ጋር ለምሳሌ ታይፕ ማድረግ እችላለሁ። እዚህ ጋር ልምጣና አድናቆት ቲዩብ እዚህ መሃል ላይ ፎቶ ማስገባት ይቻላል። ለምሳሌ ፎቶ ማስገባት ከፈለጋችሁ ፒክቸር የሚል አለ። ፒክቸርን ትነካላችሁ። አሁን የምንሰራው ስራ ሁሉም ፔጆች ላይ ነው የሚሄደው። ለምሳሌ ቅርብ ያገኘሁትን አንድ ፎቶ ላስገባ። ይሄን ላስገባው ከፈለኩኝ መርጠውና ኢንሰርት ላለሁ። ይሁት በጣም ሰፊ ቦታ ያዘ። ሰፊ ቦታ ከያዘ ምን ማድረግ ይቻላል? እዚህ ጋር መተን መለስ ማድረግ ብቻ ነው የሚጠበቅብን። እንደዚህ አነስ ማድረግ ማለት ነው። ይሁት በጣም እያሳነስኩት ነው። እንዲንቀሳቀስ ከፈለጋችሁ አሁንም ኢንፍሮንት ኦፍ ቴክስት ብላችሁ ደስ ወዳላችሁ እንደዚህ ያደርጋችሁ ማስገባት ይቻላል። እዚህ ጋር ደግሞ ቀን ላስገባበት። ስለዚህ ክሊክ ላድርግበት ሁለቴ። እዚህ ላይ አክቲቭ ካልሆነ ወይም ከጠፋባችሁ ሄደር ኤንድ ፉተር የሚለውን አክቲቭ እናድርገው። እዚህ ጋር ዴት ነው የፈለኩት። ስለዚህ ዴት ኤንድ ታይም ይላል። ከዛ መንዴ፣ ዛሬውን መንዴ ኦክቶበር 20 ነው። ይህም ብነካው በዚህ መልክ ይገባል። ኦኬ ለዋለሁ። አጠር እንዲል ከፈለኩ ደግሞ ሀሳብ ከቀየርኩኝ ማለት ነው። ይሄን ላጥፋውና ኤዲት ማድረግም ይቻላል። አጠር ባለ መንገድ በዚህኛው ፎርማት ከፈለግን በዚህ ደስ ባላችሁ ማስገባት። ነገ ሲከፈት ዶክመንቱ እንዲቀያየር ከፈለጋችሁ አፕዴት አውቶማቲካሊ ማለት ይቻላል። ነገር ግን እንዲቀያየር አልፈለኩም። የዛሬው ቀን ብቻ እንዲሆን የፈለግኩት ኦኬ ላለው። ቀኑ ገባ። ባዶ ቦታ ክሊክ ስናደርግ ይሄ ነገር አለቀ ማለት ነው። አሁን ዝቅ ብንል እኛ ያስገባን የመጀመሪያው ላይ ነበረ፣ ሁሉም ጋር ግን አለ። ይሁት ወርታች ባረግነው ቁጥር እየመጣልን ይሄዳል። ስለዚህ ሄደር በዚህ መንገድ ይገባል ማለት ነው። ሌላው ፉተር ነው። ፉተር ደግሞ ከስር የሚቀመጥ ነገር ነው። ብዙ ጊዜ ፔጅ ነምበር ነው የምናስገባው። አንዳንዴ ሌላም ነገር ልጨምሩ ከፈለጋችሁ ግን ይቻላል። ስለዚህ ከስር መታችሁ ሁለቴ ክሊክ ማድረግ ወይም ከላይ ኢንሰርት ትሉና የምናስገባው ይሄውና ፉተር ነው። አንድ ከሆነ አንድ፣ 3 ከሆነ 3፣ ፔጅ ነምበር ከሆነም እዚህ ጋር ለምሳሌ አንድ ላስገባ። መነሻው ላይ ቴንኪዩ የሚል ነገር ላስገባ። እናንተ ማንኛውም ነገር መጻፍ ትችላላችሁ ማለት ነው። ባዶ ቦታ ክሊክ ላድርግ ከላይ። አሁን ሁሉም ፔጆቻችን ላይ ይሄ ነገር መኖር አለበት። እዚህ ጋር አለ፣ እዚህ ጋር አለ። ሁሉም ጋር እንደምታዩት ገብቶልናል። ሌላው ደግሞ ፔጅ ነምበር ነው። ፔጅ ነምበር ለማስገባትም በጣም በቀላሉ ማድረግ ይቻላል። እሱን ግን ዶክመንታችን መጨረሻ ላይ ብናስገባ የተሻለ ስለሆነ እንዴት እንደምናስገባ አሳያችኋለሁ ማለት ነው። ምክንያቱም ከላይ እንደምንጨምራቸው ነገሮች ይኖሩናል። ከቨር ፔጅ ቴብል ኦፍ ኮንቴንት ስለምናስገባ እነሱን ሁሉ ኮንሲደር አድርገን ፔጅ ነምበር ብናስገባ የተሻለ ስለሆነ አሁን ልዝለለውና እንመለስበታለን። ስለዚህ ሄደር አስገባን፣ ፎቶዎች አስገብተናል። ባሳያችሁ መሰረት እናንተ የካምፓኒ ሎጎ ሊሆን ይችላል፣ ብዙ ነገር ማስገባት ይቻላል።
ሄደርና ፉተርም አስገብተናል ማለት ነው። ፔጅ ነምበር ደግሞ መጨረሻ ላይ እናየዋለን ብያችኋለሁ። ሌላው ደግሞ ሪፈረንስ እና ሳይቴሽን ናቸው። ይህም በጣም ቀላል ነገር ግን በጣም ወሳኝ የሆነ ነው። በተለይ እዚህ ጋር አሁን ሪሰርች የምሰሩ ከሆነ ወይም ደግሞ ወረቀቶች መመረቂያም ወረቀት ሊሆን ይችላል ሪፈረንስ መጥቀስ ግዴታ ነው ማለት ነው። ስለዚህ በጣም በቀላሉ ሪፈረንስ እንዴት እንደምናስገባ እንደዚሁም አውቶማቲካሊ ደግሞ ቢብሊዮግራፊ እንዴት ማስገባት እንደምንችልም አሳያችኋለሁ ማለት ነው። ስለዚህ ሄድ ልበልና ለምሳሌ እዚህ ጋር ቪዲዮ የሚል ነገር አለ። ይህም ቪዲዮ ሪፈረንስ ያደረኩት ምሳሌ ነው ከኔ ቻናል ነው ብለን እናስብ። ለምሳሌ እዚህ ጋር አድናቆት ቲዩብ የሚለው አድራሻው አለ። ኮፒ ላድርገው ሊንኩን። እንዳልኳችሁ እናንተ መጽሐፍት ሊሆኑ ይችላሉ፣ ከብዙ ነገር ልታጣቀሱ ትችላላችሁ። ቪዲዮ ከሚለው ፊት ለፊት ክሊክ ላድርግና ትንሽ ስፔስ ልስጥ። ከዛ ከላይ ሪፈረንስ የሚል አለ። ሪፈረንስ በመቀጠል እዚህ ጋር ዝርዝሮች አሉ። ይሄን በስፋት ሰራላችኋለሁ፣ ወደፊት የሰራዋቸውም አሉ። ከዛ ኢንሰርት ሳይቴሽን የሚል እዚህ ጋር አለላችሁ። ይሄን ትነካላችሁ። አድ ኒው ሶርስ ትሉታላችሁ ማለት ነው። አዲስ ሶርስ ልናስገባ ነው። ታይፑ ምንድን ነው? እዚህ ጋር እንደምትመለከቱት ቡክ ነው በዲፎልት የምታገኙት። መጽሐፍ ከሆነ መጽሐፍ፣ ፎርማቱ የሚሞላው ይለያል። ጆርናል አርቲክል ከሆነ ከጆርናል አርቲክል፣ በጣም ብዙዎች አሉ። ሪፖርት ለምሳሌ ዌብሳይት ከሆነ ወይም ከዌብሳይቶች ካመጣችሁ ዌብሳይት፣ ለምሳሌ አድናቆት ልበለው። አጋዥ ካለው እዚህ ጋር መጨመር ይቻላል። ዓመተ ምሕረቱን ለምሳሌ 2017 ልበለው። እናንተ ትክክለኛ አድራሻ ነው እንትን የምትሉት። እዚህ ጋር ሊንኩን ላስቀምጥ፣ ዩአርኤል እየጠየቀኝ ስለሆነ ማለት ነው። ምክንያቱም ከዌብሳይት ብለነዋል። ኦኬ እንበለው። ከዛ ተመልከተውን አድናቆት 2017 ይላል ማለት ነው። አሁን እንደዚህ የምናደራጃቸው ነገሮች በኋላ መጨረሻ ላይ እንዴት እንደሚጠቅሙን አሳያችኋለሁ። ሀሳብ ከቀየራችሁና ኤዲት የምታደርጉት ነገር ካለ ደግሞ ቀስት ስትነኩ እንደዚህ ይዘረጋል። ኤዲት ሶርስ ትሉታላችሁ። መቀየር ካለብኝ ለምሳሌ አይ 2017 አልነበረም 2016 ነው ካልኩኝ በዚህ መንገድ ኦኬ ላለው ማለት ነው። የስ ስለዋለሁ እንበል። እዚህ ጋር ደግሞ የሆነ ሪፈረንስ አሁንም ላስገባ ፈልጌ ያለው ለምሳሌ የሰው ጥቅስ አምጥታችሁም ሊሆን ይችላል። ኢንሰርት አድ ኒው። እዚህ ጋር ደግሞ መጽሐፍም ከሆነ መጽሐፍ፣ ቡክ ከሆነ ቡክ ልበለው ለምሳሌ። ከዛ እዚህ ጋር በኋላ ቢብሊዮግራፊ ላይ ሲወጣ የሚወጡትን ጽሁፎች እናስገባቸዋለን። ለምሳሌ ናሆም ይሁን፣ ታይትል ስተዲ እንበለው። መጽሐፉን ደራሲ ደግሞ እዚህ ጋር ማስገባት ይቻላል ማለት ነው። ለምሳሌ ደራሲውም ናሆም ይሁን፣ ናሆም ልበለው። ቡክ ታይትል ስተዲ፣ የታተመበት ወይም የወጣበት ሊሆን ይችላል 2015። የፔጅ ብዛት ወይም እናንተ የወሰዳችሁበት ፔጅ ደግሞ እዚህ ጋር መግባት ይችላል ማለት ነው። 5ኛ ፔጅ ለምሳሌ 3ኛ ፔጅ ከሆነ 3ኛ ፔጅ፣ ሲቲ እያለ ይቀጥላል። አታሚ ድርጅቱ ማን ነው እዚህ ጽፋላችሁ። ከጨረሳችሁ ኦኬ ትላላችሁ። ገባ ናሆም 2015 የሚለው ገባ ማለት ነው። ስለዚህ እንደዚህ እያደረጋችሁ እስከምትፈልጉት ትቀጥላላችሁ። ብዙ ታስገባላችሁ ሪፈረንሶችን። ስራችሁ ካለቀ በኋላ ከዛ ከስር ትመጡና መጨረሻ ላይ ነው አሁን ቢብሊዮግራፊ የሚገባው። አዲስ መስመር ላይ ልምጣ። እዚህ ጋር ኮንትሮል ኢንተር ልበል፣ ባዶ ፔጅ እንዲሰጠኝ። ምንም ያልጻፈበት ነው፣ ሄዲንጋችን ብቻ ነው ያለው። ከዛ እዚህ ጋር ሪፈረንስ ተመልከቱት፣ ቢብሊዮግራፊ እዚህ ጋር አለ። ይሄንን ካለን በምን አይነት መንገድ ላስገባው ይላል። አማራጮች አሉ ማለት ነው። ለምሳሌ በዚህኛው መንገድ ከፈለኩኝ ይሄን ብነካ አውቶማቲካሊ ያስገባልኝ። እንደምታዩት 3 ሪፈረንሶች ገብተዋል ማለት ነው። ከዛ ሰው በእነዚህ አቅጣጫ በቀጥታ መግባት ይችላል። ማጥፋት የምትፈልጉት ካለ ለምሳሌ ይሄ መጨረሻውን አልፈልገውም፣ ግን ማኔጅ ለማድረግ እዚህ ጋር እንምጣና ማኔጅ ሶርስ የሚል አለ። አሁን የማልፈልገው አንድ ነበር፣ ይሄኛው ቲዩብ አድናቆት የሚለውን አልፈልገውም፣ መርጠዋለሁ። ኤዲት ማድረግ ካለብኝ ኤዲት፣ ዲሌት ማድረግ ካለብኝ ዲሌት። ጨረስኩኝ፣ ክሎዝ። ከዛ እዚህ ጋር አፕዴት ማድረግ ይቻላል፣ ወይም እዚህ ጋር ትመጡና ባክስፔስ እየነካችሁም የማትፈልጉት ካለ ማጥፋት ይቻላል ማለት ነው። ስለዚህ ሪፈረንሶችን ማስገባት እንደዚሁም ደግሞ አውቶማቲካሊ ጀነሬት ማድረግ መቻል ይኖርባቸዋል። እዚህ ላይም ካስፈለገ ግን ሰፊ ቪዲዮ ብቻውን ሰራላችኋለሁ። የሚቀጥለው ደግሞ ፕሩፊንግ እንደዚሁም ደግሞ ሪቪው መደረግ ይኖርበታል ማለት ነው። ስለዚህ አንደኛ ሪቪው የሚደረገው ስፔሊንግ እና ግራመራችን የሰራነው ነገር ልክ ነው አይደለም የሚለው መታወቅ አለበት። እንደዚሁም ደግሞ ትራክ ቼንጅ፣ ይሄኛው በተለይ ከሰዎች ጋር ኮላብሬት አድርጋችሁ ሲሰሩ ነው። ለምሳሌ በተለያየ መንገድ እናንተ እዚህ እየሰራችሁ ሌላም ሰው ያን ሁሉ ዶክመንት እኩል መስራት ትችላላችሁ። ያኔ ግን ትራክ ቼንጅ የሚባል አለ የምትቆጣጠሩበት ነው። እናየዋለን እሱ። ስለዚህ ዶክመንታችን አሁን እያለቀ ነው ብለን ብናስብ ስፔሊንግ እስካሁን ስህተት ሰርተናል አልሰራንም የሚለውን ቼክ እናድርግ። ከላይ ሪቪው የሚል አለ። ሪቪው እዚህ ጋር ስፔሊንግ ኤንድ ግራመር ቼክ ይላል። ይህን ብንነካው የተሳሳትናቸው ነገሮች ዩቲዩብ አሁን የሚጻፈው እንደዚህኛው ሳይሆን በዚህ መንገድ ቢሆን የተሻለ ነው እያለኝ ነው። ይህን ነካለን። እዚህ ጋር ትርጉም የሌለው ነገር እንደምታዩት ጽፌ ያለው ቅድም ምሳሌ ስለሆነ እዚህ ውስጥ ያሉት ነገሮች ማለት ነው። ኢግኖር እንዲያደርግ ከፈለኩኝ
ኢግኖር እለዋለሁ። ወደ ቀጣዩ ይሄዳል። ኢግኖር እለዋለሁ ማለት ነው። እነዚህ ስም ነው ደግሞ እዚህ ጋር አድናቆት ቲዩብ የሚለው ይሄም ኢረር ነው ወይስ ምንድን ነው እያለኝ ነው። ስለዚህ ኢግኖር እለዋለሁ ስም ስለሆነ። ሄዲንግ ላይም አድናቆት ቲዩብ አለ። ኢግኖር እላለሁ። ጨረስን ማለት ነው። ምንም የስፔሊንግ እንደዚሁም የግራመር ችግር የለብንም ማለት ነው። ለምሳሌ ቲቸር ብዬ ልጻፍ እንደዚህ ኢንተር ልበል። ልክ አይደለህም ብሎኛል። ስፔሊንግ ቼክ ጋር ነው ቲቸር አንደኛ ወይ እንደዚህ ነው የሚጻፈው እያለኝ ነው እንደምታዩት። ስለዚህ ይመርጣለሁ። ስለዚህ ዶክመንታችሁ ለሰው ከመላካችሁ ወይም ፕሪንት ከማድረጋችሁ በፊት ሪቪው መደረግ ይኖርበታል፣ ስፔሊንግ እና ግራመር ችግር ካለው ማለት ነው። ለምሳሌ እዚህ ጋር አይ አር ኤ ስቱደንት ልበል ለምሳሌ ኢንተር። አሁን ቼክ እናድርገው። አሁን የፈጸምነው ችግር የግራመር ችግር ነው እንደምታዩት። ስፔሊንግ ከሆነ ስፔሊንግ ብሎ ይጽፋል፣ ግራመር ከሆነ ግራመር። አሁን አይ አም ነው የሚባለው እያለኝ ነው። ስለዚህ ይሄን ካለው ይስተካከላል። አሁን ዶክመንቴ ዝግጁ ሆኗል ማለት ነው። ሌላው ደግሞ ቅድም ለምሳሌ ከሰው ጋር ስትሰሩ ያልኳችሁ ምንድን ነው እናንተ ልካችሁላቸው እነሱ የማትፈልጉትን ነገር ድንገት ኤዲት ሊያደርጉት ይችላሉ፣ አውቀው ሳይሆን ስራ ላይ ሆነው ማለት ነው። ስለዚህ እናንተ ማረጋገጫ መስጠት ትችላላችሁ። እሱ እንዲሆን ሪቪው እዚህ ጋር ትራኪንግ የሚል አለ፣ እንንካው። ለምሳሌ ትራክ ቼንጅ የሚለውን ኦል አድርገው እዚህ ጋር ያስቀምጥላችኋል ማለት ነው። እንደምትመለከቱት ከሰዎች ጋር በተለይ በምትሰሩ ሰዓት ማለት ነው። እንደምታዩት ወርኪንግ ዊዝ አዘርስ ቱ ሜክ ሪቪዥን ኦር ጊቭ ፊድባክ እያለን ነው። ስለዚህ ኦል አድርገው። ይህም ብነካውም በርቷል ማለት ነው። ከዛ ለምሳሌ እዚህ ጋር ልምጣና ይህንን ቦልድ ላድርገው። ቦልድ ማለት ጎላ ማድረግ ነው። ስለዚህ ቦልድ ወዲያው ቦልድ ሳረግን በቀይ እዚህ ጋር አድርጎ ይህን እነሱም ካደረጉት ቦልድ ተደርጓል ትፈቅዳለሁ እያለኝ ነው። እኔም እያደረግኩኝ ከሆነ ፈቅደህ ነው ወይ እያለኝ ነው ማለት ነው። ካላስተካከልኩት ወይም ፈቅጄ ነው ካላልኩት ይሄ አይጠፋም። እንደዚሁ ነው ዶክመንታችሁ የሚሆንባችሁ ማለት ነው። ባዶ ቦታም ክሊክ ብታደርጉ ይሄ አይጠፋም ማለት ነው። ስለዚህ አንድ እዚህ ላይ ትመጡና ራይት ክሊክ ትነካላችሁ። ከዛ አክሴፕት ካረጋችሁ ተቀብለነዋል ማለት ነው። ቦልድ እንደሆነ ቀረ። ነገር ግን ኮንትሮል ዜድ ደግሞ ልበለውና ካልተቀበልኩት ግን እዚህ ጋር ልምጣና ሪጀክት ላድርገው። ለምሳሌ ተመልከቱት፣ የታሰበው ስራ አይከናወንም ማለት ነው። ይህን ደግሞ ክሊክ የምትለዋን ቀይ ላረጋት ፈለግኩኝ፣ አያሳልፈኝም። እንደምታዩት ፈቅደ ነው ወያሌ ነው። ሌሎቹ ጋር እየሄድኩኝ መቀየር እችላለሁ። አንድ ጊዜ መስራት ይቻላል ማለት ነው። እንደምታዩት እያረጋቸው ነው። ይሄ ሃይላይት ይሁን 3 በሰራችሁ ቁጥር እየጨመረ ይሄዳል። ከዛ አንድ እዚሁ ላይ የመጣችሁ ራይት ክሊክ አክሴፕት እና ሪጀክት ማድረግ ይቻላል። ወይም ቅድም የነበርንበት ጋር እንሂድና ሪቪው የሚለው ጋር ትራኪንግ የሚል አለ። አክሴፕት ከሚል ጀምረን እዚህ ጋር ካልፈለግን ሪጀክት አክሴፕት ልበለው። አንደኛውን ተቀበልኩ፣ አክሴፕት፣ ሁለተኛውን ተቀበልኩ፣ አክሴፕት፣ ሶስተኛውን። ስለዚህ ሁሉንም ተቀብያለሁ ማለት ነው። እዚህ ጋር እንደምትመለከቱት ባልቀበል ግን እነዚህ አይገቡም ነበረ። ሌሎችም አሉ። እነዚህ ላይም ቪዲዮን ሰርችላችኋለሁ ከዚህ በፊት፣ ካስፈለገ ወደፊትም በድጋሚ ሰራላችኋለሁ። ስለዚህ ፕሩፊንግ እና ሪቪውን ተመልክተናል። ቀጣዩ ደግሞ ሴቪንግ እና ሼሪንግ ነው። ስለዚህ ሴቭ ስታደርጉ ወይም ሼር ስታደርጉ የተለያዩ መንገዶች አሉት። ለምሳሌ ዶክመንቱ ኤዲት እንዲደረግ የምትፈልጉ ከሆነ በወርድ ፋይል ወይም ዶክ ፋይል ማስቀመጥ ይቻላል፣ በዚህ ፎርማት ማለት ነው። ነገር ግን ኤዲት እንዳይደረግ ከፈለጋችሁ ደግሞ ለምሳሌ ሲቪያችሁ ሊሆን ይችላል፣ የተለያየ ነገር በፒዲኤፍ መልክ ሼር ብታደርጉ በጣም የተሻለ ይሆናል። ፕሮፌሽናልም ነው። በተለይ ሲቪ እንደዚህ የመሳሰሉትን ነገሮች ስትልኩ ለሰው በፒዲኤፍ መልክ ነው መሆን ያለበት። ድንገት ሲነካኩ ኤዲት ይሆናል ማለት ነው። ስለዚህ እነሱንም ማስቸገር ነው። በፒዲኤፍ መልክ ነው የምትልኩት። በፒዲኤፍ መልክ ማድረግም በጣም ቀላል ነው። አይተነው እንምጣ። ስለዚህ ይሄ ነበረ ፋይላችን። ሴቭ እናድርገው እንደ አዲስ። ሴቫስ ዚስ ፒሲ ዶክመንት። አንደኛ እንደ ወርድ ዶክመንት ዶክ ፋይል ከሆነ ኤዲት ያደርጉታል እንዳልኳችሁ። ኤዲት እንዳይደረግ ወይም ፒዲኤፍ እንዲሆን ደግሞ እዚህ ጋር ትመጡና ፒዲኤፍ የሚል አለ ማለት ነው። ስለዚህ ፒዲኤፍ ስሙን ልንቀይረው እንችላለን፣ ወይም ፒዲኤፍ ይላል ከፊት ለፊቱ። ሴቭ እንበለው። ቶሎ ለማግኘት እንዲመቸኝ ግን ቦታውን ልቀይረው፣ ዴስክቶፕ ላይ ላድርግላችሁ። ለምሳሌ ዴስክቶፕ፣ ከዛ ሴቭ ብለዋለሁ በድጋሚ። ተመልከቱት፣ አሁን የሰራነው ስራ በፒዲኤፍ መልክ እንደዚህ ተቀምጧል ማለት ነው። ከዛ እንደምታዩት ኤዲት አይደረግም፣ ድንገት ሲነካካም አይቀያየርም። እንደዚህ የተሟላ ዶክመንት አዘጋጀን ማለት ነው። ከዛ በኋላ በፒዲኤፍ መልክም በዶክመንት መልክም ወይም ደግሞ በወርድ መልክም መላክ ትችላላችሁ። ሼር የሚል አለ እዚህ ጋር። በኢሜይል መላክ ይቻላል፣ በቴሌግራም በተለያየ መንገድ መላክ ይቻላል ማለት ነው። ሌላው ደግሞ ቴብል ኦፍ ኮንቴንት ቢኖረው የተሻለ ነው እያለን ነበር ዶክመንታችን። ስለዚህ ከላይ እንምጣ፣ አዲስ ፔጅ እናዘጋጅለት። ለምሳሌ ኮንትሮል ኢንተር ልበል። ከላይ እንደምታዩት አዲስ ቦታ አግኝቻለሁ። ከአንድም በላይ ሊሆን ይችላል የሚፈጀው፣ ነገር ግን አጠር አድርገን እኛ በአንድ እንጨርሰው። እዚህ ጋር ላስገባበት። ለማስገባት አሁን ቴብል ኦፍ ኮንቴንት ሪፈረንስ
ቴብል ኦፍ ኮንቴንት በዚህ መንገድ በዚህኛው መልክ የምፈልጋችሁትን ማድረግ ይቻላል። ለምሳሌ ይሄን ላድርገው። ይዋቸው እንዳለ ቅድም ሄዲንግ የሰጠናቸው ነገሮች በአጠቃላይ መጡልን ማለት ነው። እዚህ ጋር ግን ትራኪንጉን ስላላጠፋን እንደምታዩት እንዳለ የምንሰራው ነገር በትራኪንግ መልክ እየመጣ ነው። ስለዚህ ይሄን እዚህ ጋር እንምጣና ሪጀክት ልበለው። ኦፍ ይሁን። ኦፍ ካደረግን በኋላ እንስራው እንደ አዲስ አበባ። ከዛ እዚህ ጋር ነው ማስገባት የፈለግነው። ክሊክ እናደርጋለን። ሪፈረንስ ቴብል ኦፍ ኮንቴንት ይሄኛውን ነበር የፈለጉት። በዚህ መንገድ ገባልን ማለት ነው። ከዛ በኋላ ከቨር ፔጅ እናስገባለን። አንዴ ልመልሳችሁና ወደ ፓወርፖይንታችን ቲፖቹን ካየን በኋላ ከቨር ፔጅ እና ፔጅ ነምበር እናስገባለን ማለት ነው። አንደኛ እንደምትመለከቱት ኤዲት የምታደርጉበት ኮንሲስተንት ቢሆን በጣም የተሻለ ነው። ዝብርቅርቅ ያለ ከለር ባትጠቀሙ፣ ይሄ ደግሞ ፕሮፌሽናል እንዳይሆን ስለሚያደርግባችሁ ማለት ነው። ስለዚህ ሄዲንጎቻችን እንደዚሁም ሃይላይት የምናደርጋቸው ነገሮች የተመጠኑና ወጥ መሆን ይኖርባቸዋል። ከቨር ፔጅ ብታስገቡበት የተሻለ ይሆናል። እሱን እናስገባለን። እንደዚሁም ደግሞ ቴብል ኦፍ ኮንቴንት አሁን እያስገባን ያለ ነው ማለት ነው። እዚህ ጋር ግን ዋናው እንደምትመለከቱት ኮንሲስተንት መሆኑ ነው ማለት ነው። ስለዚህ አንዴ ልመለስ። መጀመሪያ ከቨር ፔጅ ላስገባ። በላይ መታችሁ ኢንሰርት፣ ከዛ ከቨር ፔጅ፣ የምትፈልጉትን አይነት ከቨር ፔጅ ከዚህ ወስዳችሁ ከዛ ኤዲት ማድረግ ትችላላችሁ ማለት ነው። እናንተ በፈለጋችሁት። ለምሳሌ ይሄን ከፈለኩት ክሊክ አደርጋለሁ። ይሁት አሁን ይሄ ይወርዳል። ይሄ በዲፎልቱ አንደኛ ላይ ከላይ መጥቶ ቁጭ ይላል ማለት ነው። ከዛ እዚህ ላይ የምፈልገውን ነገር መጻፍ እችላለሁ። ሌላ አይነት ከፈለኩ ደግሞ አሁንም እዚህ ጋር እመለስና ከቨር ፔጅ ጋር ይሄን ባደርገው ደግሞ እንደዚህ አይነት ከቨር ፔጅ ይሆናል። ከዛ እዚህ ጋር የምጽፈው ነገር ካለ ጽፋለሁ። እዚህ ጋርም ኤዲት የማደርገው ወይም ደግሞ ታይትል የምቀይረው ታይትል ካለኝ ታይትሌን እቀይራለሁ ማለት ነው። ሌሎቹንም ነገሮች እናንተ እዚህ ጋር መጨመር ትችላላችሁ። ከቨር ፔጅ በራሳችሁ ማኑዋሊ ማስገባት ይቻላል። ብዙ ጊዜ ከቨር ፔጅ ማስገባት ከአንድም ሁለት ሰርቼላችኋለሁ። ያንን መመልከት ትችላላችሁ ማለት ነው። አሁን ፔጅ ነምበር እናስገባ። ፔጅ ነምበር አሁን እንዲጀምር የፈለኩት ሳምፕል ከሚለው ጀምሮ ነው። 1 2 እያለ እንዲቀጥል የፈለኩት። እዚህኛው ላይ ግን ወይም ደግሞ የላኛው ላይ አንደኛ ከቨር ፔጁ ላይ፣ ሁለተኛ ደግሞ ቴብል ኦፍ ኮንቴንቱ ላይ እንዲገባ አልፈለኩም። ወይም ከገባም በሮማን ነምበር እንዲሆን የፈለኩት። ስለዚህ ምን አደርጋለሁ? ከዚህ በታች ያለው አሁን ራሱን የቻለ ሴክሽን ነው። ስለዚህ ክሊክ ሌአውት ብሬክ ከዛ ኔክስት ፔጅ ወይም ሴክሽን ብሬክ ማለት ነው። ስለዚህ ከዚህ በፊት በስፋት ሰርቼላችኋለሁ ስለ ሴክሽን ማለት ነው። አሁን ፔጅ ነምበር ላስገባ። አሁን ያለሁት 2 ሴክሽን ያለኝ፣ ከስር ሴክሽን 2 እያለኝ ነው። የላኛው ላይ ክሊክ ባረግ ደግሞ ሴክሽን 1 ይላል። 2 ሴክሽኖች ብቻ ስላሉኝ ማለት ነው። ከዛ በኋላ እዚህኛው ላይ ለምሳሌ ፔጅ ነምበር ላስገባ። ባዶ ቦታ ላይ ክሊክ ማድረግ ይቻላል። ኢንሰርት ፔጅ ነምበር፣ ቦታው ነው የምፈልገው። ቦተም ምን አይነት ነው? መሃል ላይ 1 ብሎ ጀመረ። እኔ ግን የፈለኩት በሮማን ነምበር ነው። ስለዚህ ይሄ ልክ እንደተመረጠላችሁ እዚህ ጋር ነምበር የሚል አለ። ይሄን ነካውና ፎርማት ፔጅ ነምበር እንደዚህ ማለት ነው። የምንፈልገው ነምበር ፎርማት ይሄኛው ሳይሆን በዚህኛው ነው፣ በሮማኑ ማለት ነው። ከምን ይጀምር? 1 ብሎ ስታርት ብሎ ከ1 ይጀምር። ኦኬ ላል ይውታው። ይሄኛው ስንት ብሎ ይጀምራል? 1 ብሎ ይጀምራል ማለት ነው። ሌላም ካለኝ 2 3 እያለ ይቀጥላል። ስለዚህ እንደዚህ እያደረጋችሁ ማስገባት ይቻላል። አሁን የታችኞቹ ላይ ደግሞ እንምጣና ምንም አልገባባቸው እዚህ ላይ ክሊክ ላድርግ አሁንም። ከዛ በኋላ ኢንሰርት ላለው በመቀጠል ፔጅ ነምበር ነው የምፈልገው። ቦተም 1 2 እያለ እንዲቀጥል ነው የምፈልገው። 0 ብሎ ነው እንደምታዩት ግን እየጀመረ ያለው። እዚህ ጋር ልምጣና ፎርማት 0 ሳይሆን 1 ብለህ ጀምር ልበለው። ኦኬ ላለው ይሄ 1 ይላል፣ 2 3 እያለ ይቀጥላል። የላኛው ደግሞ በሮማን ነምበር ተጻፈ ማለት ነው። ለምሳሌ ይሄ ነገር እየረዘመ ይሂድ ብለን እናስብ። እንዲህ ኢንተር እያልኩት ላወርደውና ኢንተር እንዲረዝም ፈልጌ ነው። ከዛ በኋላ ዝቅ ልበልና ብዙ ሄዲንጎች ላስገባ። ለምሳሌ ይሄም ሄዲንግ ይሁን ኢንተር፣ ይሄም ሄዲንግ ይሁን ኢንተር። እንደዚህ ያለ ሄደ ብለን እናስብና ወደ ላይ ከፍ እንበል። ከዛ ይሄን ነገር አፕዴት እናድርገው። አልገቡም እንደምታዩቸው፣ እንዲገቡ ምን አደርጋለሁ? ክሊክ አደረግና ላው ላይ አፕዴት ቴብል፣ አፕዴት ኢንታይር ቴብል ሁሉንም እንዲያደርገው። ከዛ ኦኬ ብንል አዲሶቹ እንደምታዩቸው ይገባሉ ማለት ነው እዚህ ጋር። ከዛ ግን ኢንተር እያልኩኝ ይሄን ወረድ ላድርገው። ወደ አዲስ መስመር እንዲሄድ ፈልጌ ነው፣ ወይም ወደ አዲስ ወረቀት ዘለለ ማለት ነው። የት ደረሰ? እዚህኛው ላይ ዘለለ። ይሄ ከዛ ምን ብሎ ይቀጥላል? 2። ምክንያቱም ከላይኛው ይሄኛው ራሱን የቻለ ሴክሽን ስላደረግ ነው። 1 እዚህ አለ፣ 2 ደግሞ እዚህ ጋር አለ። ይሄ ደግሞ ራሱን ችሎ 1 ብሎ
ይጀምራል ማለት ነው። ሌላው ግን ያልነገርኳችሁ ልብ ማለት ያለባችሁ ምንድን ነው? ለምሳሌ ሄዲንግ በምናስገባበት ጊዜ ወይም ፔጅ ነምበርም ሊሆን ይችላል ክሊክ ስታደርጉ አክቲቭ የሚሆኑላችሁ አሉ። ለምሳሌ ዲፈረንት ኦድ እና ኢቭን ብትሉት አንዳንድ እየዘለለ ያስገባል። ዲፈረንት ፈርስት ፔጅ ብንለው ደግሞ ለምሳሌ እዚህ ጋር እንምጣና ከዛ ከፍ ምንል የመጀመሪያው ፔጅ ላይ አይኖርም ማለት ነው። ስለዚህ እነዚህን እንደ ቲፕም ልትጠቀሙባቸው ትችላላችሁ። ስጨርሱ ደግሞ ይህንን ፕሪንት ልታረጉት ከፈለጋችሁ እዚህ ጋር እንምጣና ፕሪንት 10 ፔጅ ነው እያለን ነው። እንደዚህ እያደረጋችሁ ቼክ ታደርጋላችሁ። የምትፈልጉትን ኮፒ እዚህ ጋር መጣችሁ ፕሪንት ብላችሁ ማዘዝ ይቻላል ማለት ነው። ሌላው ደግሞ እንደ ቲፕ ብትይዙት የሚጠቅማችሁ ምንድነው? ለምሳሌ እዚህ ጋር ሄደር ታይትል እየሰጠን ነበረ። ከዛ በኋላ የተለያዩ ዲዛይኖችን በሰከንዶች ውስጥ ማስገባት ትችላላችሁ ማለት ነው። ቀድመን ስላዘዝ ነው እዚህ ጋር እነዚህን ሄዲንጎች ስላስገባንለት። እሱን ለማግኘት ምንድነው የምናደርገው? ከላይ ዲዛይን የሚል አለ። ዲዛይንን እንነካለን። ከዛ እዚህ ጋር በጣም ብዙ ዲዛይኖች አሉ እንደምታዩት። ለምሳሌ ታይትሉ እንደዚህ፣ ሄዲንጉ ደግሞ ከስር እንደምታዩት አይነት እንዲሆን ከፈለግን ይሄን መምረጥ ይቻላል። እዚህ ጋርም አለ ተመልከቷቸው። በጣም ብዙ አይነት አማራጭ ነው ያለው። ከነዚህ ውጪ ከፈለጋችሁ ደግሞ ይሄን ትነካላችሁ። ከዛ እዚህ ጋር በዝርዝር ይመጣል ማለት ነው። ለምሳሌ እንደዚህ የምናደርገው ተመልከቱት። ዋና ዋና ሄዲንጎቹ ላይ ራሱ እንደዚህ አስምሮልናል ማለት ነው። ወርታችን ወደ ላይ የሚያረጉኝ ባሳያችሁ። ነገር ግን እንደዚህ አይነት ደግሞ ከፈለግን ወደዚህ መቀየር ይቻላል ይሄኛውን ብናደርገው። ስለዚህ አንዴ ካዘዛችሁት በኋላ እናንተ ለስራችን አሪፍ ነው ብላችሁ ያሰባችሁትን ማድረግ ትችላላችሁ። ይሄን ባደርገው እንደምታዩት አሁን ዋና ሄዲንግ ስር በቀይ እያሰመረልኝ አስቀምጦልኛል ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን እንሰራላችሁ ከፈለጋችሁ ይሄን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ የምትመለከቷቸው የተለያዩ ቪዲዮዎችም አሉ። ጥያቄ ካላችሁ እነሱ ላይ መመልከት ይቻላል። ኮሜንት ላይ የምታሳውቁኝ ትችላላችሁ ማለት ነው። አመሰግናለሁ በጣም ቻው።